ሁሱ አዳምጠኝ። ባትሪ ሊዘጋብኝ ስለሆነ ትሰጠኛለህ። እሺ ሌዋት አይደለም። ሁሱ ጊዜ ትሰጠኛለህ። ወንድ ከሆንክ እስኪ ካፎይ ጋር ለምን ገብተህ ለምን አልተወያየ? ግን እንደዛ አይደለም። ምክንያቱም በማስረጃ ብዙ ነገር ስለሚያመጣብህ ማለት ነው። ማስረጃ ማምጣት አልቻለም። ሂጂና ሁሴን ጋር ተወያይተህ ታውቃለህ ወይ? ማስረጃ አቅርብ ብሎ ለምን ሳታቀርብ ዘለህ ወጣህ ብለህ ጠይቄው፣ ወላሂ ለአዚም ዘሎ ማስረጃ ማምጣት አልቻለም። ማስረጃ አውጣ ብዬ ነገር ግን ለእናንተ ተው እሱን አችለው በቃ አንድ ወሬውን ተውት። አንድ ሂዱና በቃ እንደሱ ካላችሁ ሁሴን ጋር ከዚህ በፊት አውርተህ ታውቃለህ አታውቅም በሉት። አውቃለሁኝ። እሱ ጥያቄ መጠየቅ እችላለሁ። አንድ የቤት አድርጉ ታወራላችሁ። ጥያቄ ልጠይቅ። እሺ ሁላችንም አንዴ ያስተናግደን እስኪ። ሁላችሁም በተራ እስኪ ሁላችንም ጥያቄ ስላለን በተራ አስተናግደን። ለእኔ ብትሰጪኝ ግን ጥሩ ነበር። ጊዜ እንትን ይሄ ምንድነው ባትሪ ሊዘጋብኝ ነው። አንዳንዴ በተራ ታወራላችሁ። እሺ በተራ ታወራላችሁ። ቁርአን በጅብሪል በኩል በነብዩ መሐመድ ወረደ ትላላችሁ። እስቲ ከነብዩ መሐመድ በፊት እንደ ነብዩ መሐመድ ነብይ የሆነ ስለ አላህ የተናገረ ነብይ ንገረኝ እስቲ። አንድ ነብይ። በጣም የሚገርመኝ ማለት ነው ክርስቲያኖች ከኔ ፊት መጥተው ከቁርአን ውጭ ሌላ መጽሐፍ ስጠን ብለው ካልሆነ በስተቀር ቁርአን ላይ ቆመው ማውራት አይችሉም። ነገር ግን በለመዱበት ቤታቸው ሲሆኑ ቁርአንና ሐዲስ ላይ እንደፈለጉ ይፈተፍታሉ አይደለ? እኔ ፊት መጥተው ግን ከቁርአንና ከሐዲስ አይጠይቁም። ጥያቄ ጠይቀው አይታቸው ከሆነ ቃሉን ብሎ የትም ቦታ ነው ትልልቅ ተወያይ የሚባሉ ራሱ መጥተው ከታሪክ መጽሐፍ ከእንትን መጽሐፍ ስጠን ከሌላ መጽሐፍ ስጠን ከማለት በስተቀር ገባቸዋል። ከሌላ መጽሐፍ አላልኩም። እሱ አይችልም። ቆይ አዳምጣ እንዴ ወንድ ነህ ከቁርአን ላይ ጠይቀኝ ከሐዲስ ላይ ጠይቀኝ የምትፈልገውን እስላማዊ ጥያቄ። እኔ ስጠይቃችሁም ከመጽሐፍ ቅዱስ ውጭ ወላሂ አልጠይቃቸውም። አይታችሁ እምነታቸው መጽሐፍ ቅዱስ የለም። ስለ ክርስትና ጠይቄ ከሌላ መጽሐፍ ብላቸው ድራሻቸው የሚጠፋው። ይሄን ስለምናውቅ ምንድነው የምናደርጋቸው? የእምነታቸውን መሰረት እያነሳሁኝ መጽሐፋቸው ላይ ራሱ ስጠይቃቸው የለም። ክርስቶስ ተገዙ ይብሏል ወይ? የለም። አምላክ አላህ ተገዙ ይብሏል ወይ? አዎ ቃል በቃል የቆሉ ሱብሓነሁ ወተዓላ ወኢያየ ፈዕቡዱን እኔ ብቻ ተገዙ እያለ የሚናገር አምላክ ነው ያለኝ። እናንተ ግን አምላካችሁን ጭራሽ ተገዙኝ ያለበት ቦታ እንኳን ማስረግ አልቻላችሁም። ከየት? ከሌላ መጽሐፍ አይደለም ከገዛ መጽሐፋችሁ በታች አለ አይደለ? ስለዚህ ማንኛውንም ጥያቄ ፈለከውን ጥያቄ ጠይቀና አንተ ከባድ የምትለውን ጥያቄ ነገር ግን ጥያቄ ቢጠይቀው ለምሳሌ ክርስቲያኖች መጥቼ ስጠይቅህ ጊዜ ከሂንዱይዝም መጽሐፍ ካልሆነ አልቀበልም አይባልም። ከክርስትና ከዛው ከመጽሐፍ ቅዱስ ከብሉይ ኪዳን ከአዲስ ኪዳን ደስ ካለህ አማርጠህ አገላብጠህ ትመልሳለህ። መልስ ስለ እምነትህ ማለት ነው። ገብቶሃል አይደለ? ኢስላም ጋር መታችሁ ጠይቃችሁ ነገር ግን ከእስልምና ማስረጃ አልፈልግም አይባልም እንደሱ። ስለዚህ ጠይቅና ጥያቄህን መልሱን ከኔ ትሰማለህ። ያው መጽሐፍ አታማርጠኝ። አሁን ጥያቄህን ጠይቅ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከነቢያቶች በነቢዩ ሰለላሁ ዐለይሂ ወሰለም መንገድ ላይ የሰበከ አለ ወይ? እምነታቸውን አስተምሮታቸውን የፈለግከው ነገር ጠይቅ። አሁን ቁርአን ነቢዩ መሐመድ በጅብሪል በኩል መልእክት መጥቶ እንደተነገራቸው ሁሉም ነገር በነቢዩ መሐመድ ብቻ ነው የተነገረው። እስቲ ከሳቸው ውጭ እኔ ማንንም እምነት አከብራለሁ፣ አይ ሪስፔክት አንተንም። ከሳቸው ውጭ እሳቸው እንደሳቸው እስልምናን የሰበከ ነቢይ በሳቸው በኩል መነገር የለበትም ስትመልስልኝ እኮ እያልኩህ እኮ ነው። አሁንም ከዛ እኮ ነው። ስለዚህ ምንድነው ያልክ ያለው ጥያቄ ጠይቁና እሺ ችግር የለውም። አሁን ከእርሳቸው ውጭ በሆነ መንገድ አምላክ ስላለፉ ነቢያቶች የላካቸውን ነቢያቶች አስተምሮታቸውን በቀጣይ ባለው ነቢይ ላይ ይገልጽለታል። ይህን መስፈርት መጀመሪያ ልታምቅ አንተ እንደራስህ ማለት ነው። ለምሳሌ ሙሴ የሚባልን ሰው ታውቃለህ። ሙሴ በሚባለው ሰው ላይ መጽሐፍ መጥቶልሃል፣ ወይንም ኢሳያስ በሚባል ላይ መጽሐፍ መጥቶልህ ሊሆን ይችላል፣ ወይንም ሕዝቅኤል በሚባል ነቢይ ላይ መጽሐፍ መጥቶልህ ሊሆን ይችላል። ገብቶሃል አይደል? ነገር ግን አብርሃም ስለሚባለው ሰውና ስላስተምሮቱ ንገረኝ ብለህ አይ ከዚሁ ከያዝኩት መጽሐፍ ከሙሴ ካልሆነ በስተቀር ነው የምትለው። አይ በዘመኑ ከነበረ ከነ ሙሴ በፊት ከነበረ ማስረጃ እስኪ አምጣልኝ ብለህ የትም አትሄድም። አየህ አይደል? ለራሳችሁ ልትቆሙበት በማትችሉት ነገር ላይ ሰዎችን በዚህ ካልቆማችሁልን አይባልም።
ኢየሱስ ክርስቶስ ሲናገር ይላል መጽሐፍ ቅዱስ ላይ በሰዎች ላይ ያለውን ጉድፍ ከማየትህ በፊት በአይንህ ላይ ያለውን ጉቶ መጀመሪያ ተመልከት እያለ ይናገራል። ገብቶሃል አይደል? ስለዚህ አንተ ስለሆነ እምነት ተጠይቀህና ነገር ግን ከዚያ በፊት ከነበረ መጽሐፍ ስጠኝ፣ ይሄ ስህተት የሆነ አካሄድ ነው ከመሰረቱ። ነገር ግን አንተ ለምሳሌ አሁን ስለ አብርሃም አስተምሮ ምንድነው ብዬ ብጠይቅህ ትነግረኛለህ። ከማን ከአብርሃም በኋላ በመጡ ሰዎች መጽሐፍ። እንዴት ይሄንን ልታውቅ ቻልክ ከተባለ አምላክ የአብርሃምን ታሪክ ስለተረከልኝ በሙሴ በኩል ነው የምትለው አያርነ። አሁን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ስላለፉት ነብያቶች እንዳለ ተረከላቸው። ስለ መሲሁ አስተምህሮ፣ ስለ ሙሴ አስተምህሮ፣ ስለ አብርሃም አስተምህሮ፣ ስለ ሁላቸው ነብያት አስተምህሮ ይሄን ራሱ ሲገልጥላቸው ነበር። አምላክ ራሱ በዘመናቸው ገለጠላቸው። ሲናገር ምን ይላል? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላል። ወአውሐይና ኢላ ኢብራሂመ ወኢስሐቀ ወአዩበ ወዩሱፈ ወሃሩን ወሱለይማን እያለ ይናገራል። እነሆ ወደ ኖህና ከእርሱ በኋላ ወደ ነበሩ ነቢያቶች ራእይ ሳወርድ እንደነበረው ዛሬም ለአንተ አወረድኩልህ ሙሐመድ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ መሲሁ ራእይ ሳወርድ እንደነበረው ለአንተ ማወረድኩ እያለ ይናገራል። ስለዚህ ለቀደሙት ነቢያቶች ቃሉን ሲገልጥ የነበረ አምላክ ለእርሳቸው በዘመናቸው ገለጠላቸው። ልክ ለምሳሌ ለሙሴ ቃልን ሲገልጥለት ጊዜ ስላለፉት ስለነ አብርሃም፣ ስለነ ኢስሐቅ፣ ስለነ ያዕቆብ ጻድቃኖች እንዳለ ይገልጥላቸዋል። አያርለ ያንተ እምነት ተቀብለሃል። ለምን ሙሴን ለምንድን ነው ከአንተ በፊት የነበረ ማስረጃ ካላመጣ ስለ አብርሃም አልቀበልህም ያላልከው? በአምላክ በእግዚአብሔር ስለሆነ የላከለት ነው የምትለው። አምላክ ስለሆነ የላከለት ዝም አለ። ይሄን ገብቶሃል አይደል? ልክ እንዲሁ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ በነብያቶች በተቀመጠው ሚዛንና መስፈርት መሰረት ስላለፉት ነብያቶች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርታቸውን ገለጠላቸው። ታዲያ እነዚህ ነብያቶች ምን ነበር ሲያስተምሩ የነበረው ከተባለ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ነበር። ሙሴን ብንወስድ ምን አለ? ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ ዒልማ እያለ ይናገራል። አንዴ ሜት አድርግ እስክጨርስ። ሙሴ ምን አለ? አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም ብሎ ሰበከ። አብርሃም ምን ብሎ ሰበከ ከተባለ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ እያለ ይናገራል። አብርሃም ምን አለ? ህዝቦቼ ሆይ አለ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ልክ ሙሴ እንደሰበከው አብርሃም የሰበከው ያንኑ መንገድ ነው። መሲሁ ምን ሰበከ ክርስቶስ ከተባለ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ክርስቶስም አለ እናንተ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አላቸው ይላል። አላህን ኢልያስ ምን ሰበከ? ኢልያስ የሚባል ነብይ ነበር። ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን። ኢልያስ ከነቢያቶች ነበር ካለ በኋላ ብላና አላህ ረበኩም ወረበ አባይኩም አልአወሊን አላቸው። የእናንተም የቀደምት አባቶቻቸውም አምላክ እርሱ አላህ ነው አላቸው እያለ ይናገራል። ኖህ ምን ሰበከ ከተባለ ከኖህ ጀምሮ ሁሉን እያንዳንዱን ነቢያት የሰበኩት አንድ አይነት መንገድ ነበረ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ለህዝቦቹ ምን አላቸው? ህዝቦቹ ሆይ አላህን ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ከዚያ በኋላ ሁድ መጣ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ሁድ ምን አላቸው? ለዓድ ነገዶች ህዝቦቹ ሆይ አላህን ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ሷሊህ ምን አላቸው ለህዝቦቹ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ። አሁን ሁለት ጥያቄ ጠይቀህና በአጭር ሳንቲም ሊዘጋብኝ ስለሆነ በአጭር ተመልስልኛለህ። አንደኛው ጥያቄ በእርግጥ አላነበብኩትም፣ የሆነ አፕሊኬሽን ላይ አይቼ ነው እና እንደዚህ ሰዎችም ክርስቲያኖች ምናምን ሲያወሩ ስለሰማሁ ነው። በጀነት 72 ሚስት ስትሞት ታገኛለህ እና ስጋህም አብሮ ነው የሚሄደው በጀነት። ስጋ እዚህ አይቀርም፣ አብሮ ነው የሚሄደው ወደ ሰማይ ስትሞት ምናምን የሚል አስተምሮ አለ። አንደኛው ጥያቄ ልመልስልህ። ሁለተኛው ጥያቄ ደግሞ ምን ይላል? በእግዚአብሔር እመኑ በነቢያቱም እመኑ ይላል። አሳየህ፣ ጥቅስ ትፈልጋለህ? አሳየህ። ኖ የስ ከእግዚአብሔር ጋር አድርጎ እመኑ የተባለበት አለ ወይ እያልክ ነበር። አዎ ነቢያቶችን ሁሉ እመኑባቸው ተብሏል። ከእግዚአብሔር ጋር አያይዞ በእግዚአብሔር እመኑ በነቢያቱም እመኑ የሚል ጥቅስ አለ። አውቃለሁ
ስለዚህ በነቢያቶች ታምናለህ ልክ እንደ እግዚአብሔር? እንዴ ነቢያቶች እኮ ከእግዚአብሔር የተላኩ የተመረጡ የተላኩ ሰዎች ናቸው። ኢየሱስ ክርስቶስም ከእግዚአብሔር የተላከ ነው አይደለም? አዎ በትክክል ነቢያቶች ከእግዚአብሔር የተላኩ የተመረጡ ናቸው አለ። ኢየሱስ ክርስቶስም ከእግዚአብሔር የተመረጠ የተላከ ነው። ኢሳይያስ 42:1 ላይ እነሆ የመረጥኩት ባሪያዬ ይለዋል ኢየሱስ ክርስቶስ። እሱም ተመርጦ ነው ከባሪያዎች መካከል ነው። ልክ እንዲሁ መልእክተኛ የተላከ ነው ወይ? አዎ። ዮሐንስ ወንጌል ምዕራፍ 17:3 ላይ ኢየሱስ ክርስቶስ አባቱ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ ነቢያቶች የተመረጡና የተላኩ ናቸው ይባላል። ኢየሱስ ክርስቶስም የተመረጠና የተላከ ነው። በሁለቱ ጥቅሶች መሰረት የተመረጠ ይለዋል፣ የተላከ ይለዋል። ከነቢያቶች አትለየው። ኖ አንተ እንዳልከው ሳይሆን አንተ እንዳልከው ሳይሆን ሌላ ክርስቲያን ግዛ ክርስቲያን አለ ከላይ ሄሎ እሱ እንዴት ነህ? አለ ሰላም ነው። ደህና ነኝ፣ ፈጣሪ ይመስገን። ሁሉ ሰላም አለ አልሐምዱሊላህ። እኔ እንደባለፈው ሁለት ጥያቄ ልጠይቅህ ነው። እሺ ጥያቄ ነው። ፈቃደኛ ከሆንህ እሺ ጥያቄ ነው ጠይቅ። እሺ በባለፈ አላህ ይሰማል አይደል? አዎ ይሰማል። ይሰማል። እሱ ይሰማል። እሱ ጋር ይዘገይበታል መሰለኝ። ይሰማል። እሺ እንትን ሳንቲም ነው መሰለኝ ወይ እምቢ ካለ አሁን መልሼ ወርጄ እንደገና እገባለሁ። በባለፈ አላህ አይወልድም አይወለድም አምሳየ የለውም ብለኛል። እሱን አመሰግናለሁ መልስ ስለሰጠኝ። አሁን ሁለት ጥያቄ ጠይቅህና በአጭር ሳንቲም ሊዘጋብኝ ስለሆነ በአጭር ትመልስልኛለህ። አንደኛው ጥያቄ በእርግጥ አላነበብኩትም፣ የሆነ አፕሊኬሽን ላይ አይቼ ነው እና እንደዚህ ሰዎችም ክርስቲያኖች ምናምን ሲያወሩ ስለሰማሁ ነው። በጀነት 72 ሚስት ስትሞት ታገኛለህ እና ስጋህም አብሮህ ነው የሚሄደው በጀነት ስጋ እዚህ አይቀርም አብሮ ነው የሚሄደው ወደ ሰማይ ስትሞት ምናምን የሚል አስተምሮ አለ። አንደኛው ጥያቄ እሺ ልመልስልህ። ሁለተኛው ጥያቄ ደግሞ ለምንድን ነው ሁለተኛው ጥያቄ ምን አልከኝ? እሺ ይሰማል አይሰማም? እንደ ልጆች ከተሰማኝ ኮፍያ ላውልቅ ነው። አሁን ይሰማል? አንድ ይሰማል? ልመልስለት አንድ ጊዜ ይሰማል? ቆንጆ ይሰማል? ቆንጆ ነው የሚለው። እሺ ጥያቄው ምንድን ነው? ብዙ ጊዜ ከክርስቲያኖች እንደምንሰማው እያለ ሲናገር ነበር። እሱ ምንድን ነው? ሙስሊሞች በገነት 72 ሚስት ያገባሉ ይሏቸዋል። ስለዚህ የወሲብ ዓለም ነው ምናምን ብለው ጭንቅላታቸው ላይ ይሄን ነገር ያረክሱላቸዋል። ለመሆኑ 72 ሚስት ሙስሊሞች በገነት ያገባሉ የሚለው ሐዲስ ትክክለኛ ሐዲስ ነው ወይንስ ቅጥፈትና ውሸት ሐዲስ ነው? በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈና የተዋሸ ضعيف ደካማ የሆነ ሐዲስ ነው። ማስረጃ ክርስቲያኖች በራሳቸው ሄዳቸው ለማየት ሞክሩ እባካችሁ። አሁን አሳያቸዋለሁ ከነ ቁጥሩ ማለት ነው። እናንተ በልባችሁ ውስጥ እስልምና የሆነ ጥላቻ እንዲኖራችሁ
ይታቻላ ከሚያደርጉባቸው ነገር ምንድነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ቃል ነው። አንደኛ ሐዲሱ ደካማ ነው፣ ውሸት የሆነ ሐዲስ ነው። አንዴ ላሳያችሁ በማስረጃ እንድታዩ ዘንድ ቁጥሩን በራሳችሁ ይዛችሁ ሄዳችሁ ማየት ማረጋገጥ ትችላላችሁ። ያውና ያዙት እዚህ ጋር ሱነን ኢብኑ ማጃህ 4337 ያዙትና በራሳቸው አረጋግጡ። ሱነን ኢብኑ ማጃህ 4337 ላይ ይገኛል። ምን ይላል መሰላችሁ ሐዲሱ عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة الله عندنا مسو جنة أسكبهم بجنة وسط 72 مستوشن يعقبوا بهون إنجيلا هذا يحدث درجة من دنو كتب على تملكة الززيقة ضعيف إلى دكما وشتي هنا حديثنا ضعيف هنا حديثنا تقبلنا تلله دكما هنا حديثنا ገብታችኋል። እናንተ ይሄንን ሂዳችሁ እንደማታረጋግጡ ስለሚያውቁ ይጫወትባቸዋል፣ ይዋሻቸዋል። ውሸታም ዲያቆኖች ናቸው፣ ውሸታም አስተማሪዎቻቸው ናቸው። ክርስቲያኖች እንደሚሉን ከሆነ የብር ልጁ ውሸታቸው ይጋለጣል። ልክ እንደዚህ ገብታችኋል። እና ውሸት የሆነ ሐዲስ ነው፣ ضعيف የሆነ ሐዲስ ነው። በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ ያለውትን ብለዋል ብለው የተቀጠፈባቸው ነው። ይህ ነው ሱነን ኢብኑ ማጃህ 4337 እና ዶክተር ላይ ሄዳችሁ ገብታችሁ